በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 9 ቀን ታላቁ ጻድቅ አቡነ ብፁዕ አምላክ ዕረፍታቸው ነው። አባታችን አቡነ ብፁዕ አምላክ አባታቸው ያፍቅረነ ጊዜ እናታቸው ደግሞ ዘመዳ ማርያም ይባላሉ። እግዚአብሔር ነቢዩ ኤርምያስን በእናት ማኅፀን ቀደስኩህ ከማኅፀን ሳትወጣም የተመረጠ አደረግኩ እንዳለ ትንቢተ ኤርምያስ ምዕራፍ 1 ቁጥር 1 ላይ አባታችንን ከእናታቸው ማኅፀን መረጣቸው። እግዚአብሔርም በጾም በጸሎት በትሩፋቱ ዓለምን የሚያድን ልጅ እንደነ ኤርምያስና መጥምቁ ዮሐንስ ከእናቱ ማኅፀን የተመረጠ ልጅ እንደሚወልዱ አስቀድሞ ለወላጆቻቸው በነገራቸው መሰረት ጻድቁ አቡነ ብፁዕ አምላክ ታኅሳስ 1 ቀን ተጸንሰው በ1425 ዓመተ ምህረት መስከረም 1 ቀን ጣጥያ በምትባል ስፍራ ተወለዱ። አስቀድሞ መንፈስ ቅዱስ እንደሰየማቸው ስማቸውን ብፁዕ አሏቸው። አባታቸውን በ8 ዓመታቸው የቅዱሳን መፍለቂያ ወደ ሆነው ወደ ታላቁ ገዳም ወደ ደብረ ቢዝን ወሰዷቸው። ያፍቅረነ እግዚእም ብፁዕ አምላክንና ሌሎችን 4 ልጆችንም ይዞ ለመመንኮስ ደብረ ቢዝን ሂዶ በወቅቱ የነበረ የቢዘን አበምኔት ለነበሩት ለአቡነ ሰረቀ ብርሃን ወስዶ ሲሰጣቸው አበምኔቱ የምንኩስናን ቀንበር መሸከም ይከብዳችኋል አሉት። ያፍቅረን እግዚእም እንዲህ አላቸው፣ አባቴ ሆይ እኔ በራሴ ፈቃድ የመጣሁ አይደለሁም። ነገር ግን እግዚአብሔር መንፈስ ቅዱስ ከአንተ የሚወለደው ብሩክ ነውና ስሙንም ብፁዕ በለው ክብሬ ነውና በትምህርቱም ብዙዎችን ያድናል። አንተም ምንኩስና አለ ሲለኝ ነው የመጣሁት አላቸው። አቡነ ሰረቀ ብርሃንም 5ቱን ያፍቅረን እግዚእን ጨምሮ ልጆቹን ተቀብሎ ሃይማኖትን እንዲማሩ ለመምህራን ሰጧቸው። አስቀድመው ብፁዕ ተብለው ይጠሩ የነበረው ስማቸውን ብፁዕ አምላክ ይሁን ብለው ከሰየሟቸው በኋላ መርቀው ባረኳቸው። ከዚህ በኋላ አቡነ ብፁዕ አምላክ ቅዱሳት መጻሕፍትን ሁሉ ተማሩ። በደብረ ቢዝንም ሳለ እንጨት በመስበር ውሃ በመቅዳት የአረጋውያን ልብስ በማጠብ የእንግዶችን እግር በማጠብ ብዙ አገለገለ። በ15 ዓመታቸውም በአራተኛው አበምኔት በአቡነ ጴጥሮስ እጅ ምንኩስናን ተቀበሉ። በ20 ዓመታቸውም ክህነት ተቀበሉ። በተጋድሎና በአገልግሎት ጸንተው ሳለ ከዕለታት በአንደኛው ቀን መንፈስ ቅዱስ በድጋሚ ጠርቶ ወደ ዓለም ወጥተው ምስጢርን ይገልጹ ዘንድ በትምህርታቸውም ነፍሳትን ያድኑ ዘንድ አዘዛቸው። አባታችንም በዚህ ጊዜ በድብቅ የምታናግረኝ በግልጽ የማትታየኝ ጌታዬ ሆይ አንተ ማነህ ባሉት ጊዜ መታየትህ ዛሬ አልታይህም፣ ነገር ግን በጊዜው የምገለጥልህ ጊዜ አለ የሚል መልስ ነገራቸው። ከደብረ ቤዝንም ወጥተው ወደ ደብረ ዳሞ አቡነ አረጋዊ ገዳም በመሄድ በዚያ የቅዱስ ያሬድን ጸዋትወ ዜማና ጽሕፈትን እንዲሁም ተግባረ ዕድን ተማሩ። ከደብረ ዳሞ ወጥተው ጸልማ ወደ ምትባል ቦታ ሄዱ። ከዚያ ማረፊያቸውን በፈለጉ ጊዜ ኮዳዱ ወደ ተባለ ቦታ ደርሰው የመንፈስ ቅዱስ መውረጃ በተባለችው ቤተ ክርስቲያን አጠገብ ትንሽ ጎጆ ሰሩ። በዚያ መጻሕፍትን እየተረጎሙ ማስተማር ጀመሩ። የወንጌልንም ሕግ አስተምረው ሕግ አጸኑላቸው። ለአካባቢው ሕዝብ ሐዋርያ ሆነው ብዙ አገለገሉ። ሕዝቡም እጅግ ይወዳቸዋልና ይታዘዛቸው ነበር። እርሳቸውም ስለ ሕዝቡ ሲጸልዩ ሰውነታቸውን ያስጨንቁ በመከራም ያሰቃዩ ነበር። 24 የብረት እሾህ ያለው ችንካርን አሰርተው በእርሱ ሰውነታቸውን ያሰቃዩ ነበር። እንዲሁም 12 ቅንዋት ሰርተው በሁለቱ እጆቻቸውን የእጆች ክንዶቻቸውን በማድረግ በሁለቱም የእጆቻቸው ክንዶች በማድረግ ዳግመኛም 43 የስቃይ መሳሪያዎችን የብረት ችንካሮችን በወገባቸው በመታጠቅ ለእግሮቻቸውም የብረት ችንካሮች በማድረግ ስጋቸውን በእጅጉ አስጨነቁ። የክርስቶስን መከራ በማሰብ ነው ይህን ሁሉ የሚያደርጉት። ስጋቸውንም በሚጎስሙበት ወቅት በአጠቃላይ በሰውነታቸው ላይ ያደረጓቸው የችንካሮች መጠን 1007 ናቸው። በተለይ በጌታችን ጾም ወቅት እስከ ትንሣኤ ድረስ የጌታችን መከራ በማሰብ ሰውነታቸውንም እጅግ ያስጨንቁ ነበር። ጻድቁ በደዚህ ያለ ተጋድሎ ላይ ሳሉ እጅግ የሚያስፈራ አንድ ነጎድጓድና እንደ መባረቅት ብልጭታ ያለ ድምፅ ተሰማ። የመላእክት ማህበርም ሲመላለሱ አባታችን ተመለከቱ። ስለዚህም ነገር እርሳቸው ሲናገሩ ሰውነቴ የተንቀጠቀጠብኝ፣ ስጋዬም ታወከብኝ፣ በአካልም ያለሁ አልመሰለኝም። ያለሁበትንም አላቅም፣ ቀን ይሁን ማታ የሆነውን አልተረዳሁም አሉ። ከዚህ በኋላ መንፈስ ቅዱስ አነሳኝ። በሽንካር ተይዞ የተሸነከሩ እጆችንም ወደ ቦታ ተሰበሰቡ። በራሴ በወገቤና በእግሬ የነበረው ሾህ ያለው ብረትም ወደ ምድር ወደቀ።
በሥጋዬም ውስጥ ያለው ቁስል ጠፋ። ሰውነቴም እንደ ሕፃን ልጅ ሰውነት መሰለ። ሦስቱ ሰዎችም አገልጋዮች ብፁዕ አምላክ ሆይ ሰላም ላንተ ይሁን፣ የድንግልና ሰው ሆይ ሰላም ላንተ ይሁን፣ የንጽሕና መርከብ ሆይ ሰላም ላንተ ይሁን አሉኝ። እንደዚህም ባሉኝ ጊዜ እየተንቀጠቀጥኩ ቃልን መለስ። የሀገር ንጉሶችን የምትመስሉ ጌቶች ሆይ እናንተ እነማን ናችሁ አልኳቸው። እነርሱም በጥበብ በሀገረ ገዢዎች አምሳል በግርማ ተገለጥንልህ፣ በመንግስታችንም ግርማ ተገልጠንልስ ቢሆንስ ኑሮ ምድር በተነዋወጠች ነበር፣ አንተም እዚህ ባልቆምክ ነበር። በገርነትህ መጠን በገርነት ተገልጠንልሃል አሉኝ። እኔም ጌቶቼ ሆይ ንገሩኝ እስቲ የየት ሀገር ናችሁ? ምንስ ልታዩ ወደ ድሃ መነኩሴ ዘንድ መጣችሁ አልኋቸው። እነርሱም የአባትህን የእንጦንስን ታሪክ፣ ትሑት መነኩሴ የክርስቶስ መሳሪያ ነው፣ ትዕቢተኛ መነኩሴ ግን የዲያብሎስ መሳሪያ ነው የሚለውን አላነበብክምን አሉኝ። እኔም እናንተ መኳንንቶች ሆይ ወደ ደስታችሁ ሂዱ፣ እኔም ስለ ኃጢአቴ እንዳለቅስ ተውኝ አልኳቸው። ልቅሶና ችግርስ ያለፈው ይበቃሃል፣ እኛስ ልናረጋጋህ ከቁስል ልንፈውስህ መጥተናል አሉኝ። እኔም ደሃ መነኩሴ ስሆን ከእናንተ የጦር መሳሪያዎችን በሚሸከም ወታደር ትመስሉኛላችሁን አልኋቸው። እንዲህም ባልኋቸው ጊዜ ልዕልናቸውን ሊገልጹልኝ ወደዱ። እነርሱም አቡነ ብፁዕ አምላክ ሆይ አወቅከን፣ እኛ እነማን ነን አሉኝ። እኔም እናንተ የሀገር ገዢዎች ናችሁ አልኋቸው። እነርሱም እንንገርህ አንተም ስማን፣ እኛ በአምሳላችን ፈጥረን ከእናትም ማኅፀን ጀምሮ ብፁዕ ያደረግንህ ጌቶች ነን አሉኝ። ዳግመኛም እኛ ስለ ይስሐቅ ሳራን በአበሰርናት ጊዜ በአብርሃም ቤት እንግዳ ይሆን እኛንን፣ እኛ በሰዶምና ገሞራ ባጠፋን ጊዜ በሎጥ ቤት እንግዳ ይሆን እኛንን፣ በደብረ ሲና የወረድና ለሙሴ ሕግን የሰጠን እኛንን፣ የእጃችን ሥራ የሆነ የአዳምን ሥጋ የለበስን ከእኛ አንዱ በተጠመቀ ጊዜ በሕዝብና በዮሐንስ ፊት ወደ ዮርዳኖስ የወረድን እኛንን፣ እኛ የሰማይና የምድር ገዢዎች ነን። ለራስህ ታውቅ ዘንድ ለሰው ልጆችም ታስተምር ዘንድ ኑሯችን እንዲህ ነው። አንድ ስንሆን ሶስትን ስንሆን አንድ ነን። 3 ገጽ፣ አንድ ግዛት፣ አንድ ባህሪ፣ አንድ ዙፋን፣ አንድ ስልጣን አለን። አብ አባት በመባል ከልጁ አይበልጥም፣ ወልድም ልጅ በመባሉ ከአብ አያንስም፣ መንፈስ ቅዱስም ከአብና ከወልድ አያንስም። ይህንን እወቅ። አንደኛውም ከሁለተኛው ከሶስተኛው አንለይም። ሰማይና ምድር የሚለካው የመለኪያው ገመድ በእጃችን ነው። ፀሐይና ጨረቃ በእጃችን ይመላለሳል። ከዋክብትም መንገዳቸውን በቃላችን ይፈጽማሉ። ደመናትን ባህሪያችን ወደ ወደደ ቦታ ዝናምን ያወርዳሉ። ነጎድጓድና መብረቆች በግምጃ ቤታችን ተከማችተዋል። ነፋሳት ወጣቶችን እየተጨበጡ ናቸው። ነፋሳት በጣቶቻችን የተጨበጡ ናቸው። አሸዋን ድንበር አድርገንላታልና ባህር ከልኩ አታልፍም። ስለ መረጥናቸው ዋጋ ገነት ኤዶም ተፈጥሯል። ሲኦልም ለጠላቶቻችን ከምድር በታች አለ። አገልጋያችን ብፁዕ አምላክ ሆይ አሁንም ይህን እመንና ለሰው ልጅ ሁሉ አስተምር፣ ፈጽመ ስበክ። ከፍ ባለ ቃልም ጆሮ ያለው መስማትን ይስማ። የአንድነትን የሦስትነትን ምስጢር ግለጥ አሉኝ። እኔም ሥላሴ እንደዚህ ሲሉኝ እየተንቀጠቀጥኩ መለስኩ። ሥላሴ እንደዚህ ከተዋረደና ከጠናቀ ሰው ጋር ይነጋገሩልን አልኳቸው። እነርሱም አዎን ካንተ ጋር ተነጋገርን፣ ወድህናልና እኛም ወደድንህ አሉኝ። እኔም ድሃ መነኩሴ እንደምን እችላለሁ? ማንስ ይሰማኛል አልኋቸው። ጌቶችም ሕሊናህን ለምን ታሳንሳለህ? ነቢያትና ሐዋርያትን ያለ ፍርድ እየሰደቧቸው፣ እያሳደዷቸው፣ እየገደሏቸው ሲያስተምሩ እንደኖሩ አታውቅምን አሉኝ። አሁንም አገልጋያችን ብፁዕ አምላክ ሆይ አንተ ብቻ አስተምር፣ ስበክ። አሰማ፣ የሚሰማ ይስማ፣ እምቢ ያለ እምቢ ይበላሉኝ። ይህንን ካሉኝ በኋላ እኔም መልሼ ጌቶች ሆይ ቃሌን የሚሰማ የሚታመን ነገሬን የሚያደምጥ አድርጉልኝ፣ እናንተ ከፈቀዳችሁ ሁሉ ይሆናልና አልኋቸው። ጌቶችም አገልጋያችን ብፁዕ አምላክ ሆይ አትፍራ፣ ከግብፅ እስራኤል ያወጣ ዘንድ እስራኤልን ያወጣ ዘንድ በፈርዖን ፊት በቆመ ጊዜ የሙሴን አንደበት ከፍተን ጥበብን የሰጠነው እኛ ነን። ለዮሴፍ በግብፅ ገዥ ፊት ሞገስን የሰጠነው እኛ ነን። ትምህርትህም ቃልህም ለሰው ሁሉ የጣፈጠ ይሁን።
በእነርሱ ዘንድ እንደ እህልና እንደ ውሃ ጣዕም ያለው ይሁን፣ በእነርሱም ዘንድ የተወደደና የከበረ ይሁን አሉኝ። ይህንንም ካሉኝ በኋላ ለስም አጠራራቸው ለዘላለም ክብር ይግባቸውና ከኔ ተሰወሩ። እኔም ከዚህ በኋላ ከእንቅልፍ እንደሚነቃ ስካሩ እንደለቀቀ ሰው ተነሳው። ጌቶቼ የነገሩኝንም ማስተማር ጀመርኩ በማለት አቡነ ብፁዕ አምላክ ያዩትን መገለጥ ራሳቸው ነገሩን። በሌላም ጊዜ ስሉስ ቅዱስ የአቡነ ብፁዕ አምላክን ሰውነታቸውን ቤተ መቅደስ አድርገው ድንቅ ምስጢር እንደፈጸሙ ጻድቁ ራሳቸው ተናገሩ። ነገር ግን ይህስ እጅግ ጥልቅ ምስጢር ነውና ከዚህ ላይ ልንናገረው አልወደድንም። ከዚህ በኋላ በሥላሴ ስም ማስተማርን አበዙ። ትምህርቶቻቸውንም የሰማቸው ሁሉ አመነ። አባታችንም በእጃቸው ውሃ እየረጩ ድንቅ ድንቅ ታምራትን እያደረጉ ብዙ ሕሙማንን ፈወሱ። ከዚህም በኋላ አቡነ ብፁዕ አምላክን የዘወትር ጠባቂያቸው መልአክ ነጥቆ ወስዷቸው በዚያ ቅዳሴ ቀድሰው ሰማያዊን እስከ ማቁረብ እንደደረሱ ገድላቸው ይናገራል። ዳግመኛ መልአኩ ወደ መንበረ መንግሥት ወስዶ ከስሉስ ቅዱስ ፊት አቆማቸውና ሰገዱ። ከዚያም ክብርት እመቤታችን መጥታ ባረከቻቸውና እሳቸውን ካህናት የሚያጥኑበትን የወርቅ ማዕጠንት ሰጠቻቸው። መንበረ መንግሥትንም ለማጠን ተመረጡ። በሚያጥኑበትና በሚያመሰግኑበት ጊዜ አገልጋያችን ብፁዕ አምላክ ሆይ የሚለን ቃል ሰሙ። አገልጋያችን ብፁዕ አምላክ ሆይ የሚል ቃልን ሰሙ። ስለዚህ ነገር እርሳቸው ሲናገሩ እንዲህ አሉ። አንተ ባለህበት ቦታ ዘወትር የቁርባን ስርዓት አይታጎል። የቤተ ክርስቲያን ሕግ ሁሉ ይሰራ። ስብከትህን ተቀብለው በትምህርት ያመኑና የተመረጡ ሰዎች በእጅህ ቁርባን ይቆርባሉ። ለሚያምኑት ልጆች ማስተምር፣ ስበክ። የሚያገኙትን ተስፋ ንገራቸው። ቤተ ክርስቲያንን አንድ እርሷም ለመቃብር ቤተ ክርስቲያንን አንጽ፣ እርሷም ለመቃብር ትሆናለች። በዚህ ቦታ አትቀበርምና እኔ በጊዜው አሳይሃለሁ። ከዚች ከጠፊው ዓለም የምትሄድበት ጊዜ ደርሷልና የብርሃን መዛግብት ወዳለበት ወደ ዘላለም ረፍት ትሄዳለህ። የእሳት ባህርን ተሻገር። ቅድመ ዓለም ከአብ በመወለዴን ድኅረ ዓለም ከቅድስት ድንግል ማርያም መወለዴን የማያምኑትን አይተ እሳቱ ምን ያህል እንደሆነ ተረዳ። የሚገርፋቸውም አይታክቱም ባለኝ ጊዜ እኔም መልሼ የሚናገረኝን ጌታዬ ሆይ እኔ ደንጊያና ትቢያ ስሆን በምን እችላለሁ? እሳታውያን የሆኑ መላእክት እንኳ ወደ ሲኦል ለመግባት አይደፍሩም አልሁት። የሚናገረኝም መልሶ መሬታውያን እሳታውያን መሬታዊ የማደርገው እኔው እንደሆንኩ አታውቅምን አለኝ። ያን ጊዜም የእሳት ፈረስ አመጡልኝ። ሁለመናው በእሳት አምሳል ነው። ልጓሙ እሳት ነው፣ ሰይፉም እሳት ነው። በላይ ላይ ያለው ሁሉ የእሳት አምሳል ነው። ያን ጊዜ ወደ ባሕረ እሳት ወረድኩ። በውስጧም ያለውን የስቃይ መሳሪያ በየመልኩ ሊናገሩት አይቻልም። በውስጧም የሚያሰቃዩ ስፍር ቁጥር የላቸውም። ለአንድ ሰዓትም እረፍትን አያገኙም። ስፋቱም ምን ያህል እንደሆነ በሰው ልብ አይታወቅም። ያን ጊዜ መልሼ ወደዚህ እሳት ባህር ለምን ገባሁ አልሁኝ። ያ የሚመራኝ መጀመሪያ የሥላሴን ከተማ ሳየውህ፣ አሁንም የዚች የእሳት ባህር ግርማዋን ታይ ዘንድ አመጣውህ። በስብከትህ ካመኑ ልጆች ውስጥ ወደዚህ እሳት የሚገባ የለም፣ ጢሷንም አያሸቷትምና ወጥተህ ይህን ያህል ለሥላሴ ልጆች ንገራቸው አለኝ። እንደዚህም ባለኝ ጊዜ እኔ የተጫንኩበት የእሳት ፈረስ በሮ አስቀድሜ በአካለ ሥጋ ወደ ነበርኩበት በአንድ ጊዜ አደረሰኝ። ያን ጊዜ ከዓይኖቼ ተሰወረ፣ የሄደበትንም አላወቅኩም። ነገር ግን እግዚአብሔር ያውቀዋል። እኔም በትንሽ ጎጆ ውስጥ ቀረው። ከዚህ በኋላ አቡነ ብፁዕ አምላክ አስቀድሞ መንፈስ ቅዱስ ወደ አመለከታቸው ቦታ ሄደው ጫካ በሆነ ቦታ ላይ የነበሩትን አራዊትን፣ አጋንንትን በጸሎታቸው ኃይል አጥፍተው የሌጊዮን ጭፍሮችንም አባረው በቦታ ላይ ቤተ ክርስቲያን ሰሩ። በዚያም ሳሉ ጌታ ድጋሜ ለአባታችን ተገለጣላቸውና ብፁዕ አምላክ ሆይ ፈጽሞ ደስ ይበልህ፣ ከዚያ ዓለም የምታርፍበት ጊዜ ደርሷልና፣ ፍልሰትህ ደርሷልና ወደ ዘላለም ሕይወት ትሄዳለህ። የሥላሴን በዓል ያከብሩ ዘንድ ልጆችን ንገራቸው፣ አንተን ለመቀበል ብዙ ቅዱሳን ይመጣሉ በማለት መጋቢት 13 ቀን ነገራቸው። አቡነ ብፁዕ አምላክም ልጆቻቸውን ሰብስበው ለመነኮሳት የሚገባውን ምክር ሁሉ መከሯቸው፣ አሰማሯቸው፣ ተሰናበቷቸውም። ጌታችንም የገባላቸውን የምሕረት ቃል ኪዳን ነግሯቸው በእሳቸው ቦታም ታላቁን ጻድቅ ልጃቸውን አቡነ በኩረ ድንግልን ሾሙላቸው። እርሳቸውም እጃቸውን ጭነው ባርከው መረቁት።
በመጨረሻ አቡነ ብፁዕ አምላክ ረፍታቸው ሲደርስ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ቅዱሳን ደናግልን፣ መነኮሳትን ሁሉን አስከትሎ መጣ። ቅዱስ ዳዊት 10 አውታር ባለው በገና እየዘመረ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው እያለ ባለ ጊዜ ቅድስት ነፍሳቸው ተለየች። ጌታችንም ተቀብለው አቅፎ ሳማትና ለመላእክት አለቃ ለቅዱስ ሚካኤል ሰጠው። በየማህበራቸው የመጡ ቅዱሳን ሁሉ የጻድቅ መታሰቢያ ለዘላለም ነው፣ ጻድቅ በምንት ይድናል፣ ሀሌሉያ እያሉ በአንድ ድምፅ እየዘመሩ የአባታችን ነፍስ በክብር አሳረጓት። ወደ መንበረ መንግስትም አገቧትና በስሉስ ቅዱስ ፊት ሰገደች። ከዚያ ወደ ርስቷ ወሰዷት። አቡነ ብፁዕ አምላክ የተገነዙባቸው ጨርቃቸው አስቀድመው ይለብሷት የነበረች ናት። ይኸውም የሆነው ከዕለታት በአንደኛው ቀን አቡነ ብፁዕ አምላክ ለአገልግሎት በመንገድ ሲሄዱ ወንበዴዎች ልብሷን የገፈፏትን አንዲት ከልብስ የተራቆጠች ሴት አገኙ። አባታችንን ባዩት ጊዜ ደንግጠው ሰውነሽን ወይስ ሰይጣን ብለው ሲያማትቡ፣ እርሷን ፊቷን በመስቀል ምልክት አማትባ አባቴ ሆይ ቀማኞች ልብሴን በጉልበት የወሰዱብኝ ክርስቲያን ነኝ አለቻቸው። በዚህ ጊዜ አቡነ ብፁዕ አምላክ ፊትሽን መልሽ ብለው ሳያዋት ያለቻቸውን አንዲቷን መጎናጸፊያቸውን ሰጥተዋት ሄዱ። ወዲያውኑ እግዚአብሔር ልዩ የሆነች መልካም ልብስ ሰጣቸውና ይህችን ልብስ እስከ ዕለተ ረፍታቸው አታልቅም አላቸው። ያችም ልብስ ሳታልቅ እስከ እረፍታቸው ቀን ድረስ ኖረች። አቡነ ብፁዕ አምላክም ባረፉ ጊዜ በእርሷ ልብስ ነው የተገነዙባት። በምድር ላይ ያለውን አገልግሎታቸውን በፈጸሙ ጊዜ ጌታችን አጽማቸው በክብር የሚያርፍበትን ቦታ አስቀድሞ እንደነገራቸው በ75 ዓመታቸው ግንቦት 9 ቀን በ1500 ዓመተ ምህረት አርፈው በደብረ ምዕዋን ተቀበሩ። የአባታችን የአቡነ ብፁዕ አምላክ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።